ብዬ ተስፋ አደርጋለሁ። ሁሉም ነገር ሰላም ነው። እኔም እንደውም እድሉን ካገኘውና ከተመቻቸልኝ እዚሁ እነ ሀይሚ ሰፈር ቤት የመከራየት እቅድ ነው ያለኝና እንደዛ ለማድረግ አስቤያለሁ። ያው ከዚህ በኋላ እንግዲህ እዚህ ቤት የምቆይበት ምክንያቶች ትንሽ ናቸው። አሁን ለእሷም ፕራይቬት ሲባል ነበር እዚህ የነበርኩትኝና አሁን ደግሞ ሞር ኮምፈርተብል እንድትሆን ያው እዚህ ብኖርም ችግር የለውም። ግን ደግሞ እኔም እዛ አንዳንዴ ቢዚ ሆናለሁ ማታ ማታ ምናምንና እሷንም ከምረብሽ ምንም ከምል እኔም ወደ ራሴ ቤት መመለስ አይቀርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ ሀይሚዬና ብሩኬ ቀርተዋል ብለን ሁልሽም ደብሮሽ ነበራ። እነዚህ ልጆች ክፉኛ ነው ሱስ ያስያዙንና ምን እንደሚሻለን አላቅም። ኑ እንመካከር ምን እንደሚሻለን ማለት ነው። እና ብሩኬ ሰሞኑን ፕራንክ አልተቻለም። ቅመሟን ቀምማ እስከምትመጣ ድረስ ሀይሚዬ እንግዲህ እንደ ብሩኬ ዘና ፈታ የሚያደርግ ነገር ማለት ቀለል ያለ ነገር ይዘሽ እንደምትመጪ ተስፋ እናደርጋለን። እንፈራለን እኮ ታውቂያለሽ፣ ፕራንክሽን እንፈራዋለን። ለማንኛውም ውዶችዬ እንግዲህ ዛሬም ጥሩ ትምህርት የሚሰጥ ምናምን ነገር ፕራንክ ይዞልን መጥተዋል ብሩኬ እና ያው ሊሄድ ነው ምናምን የሚል ነገር አለ። ኖ ብሩኬ እኛ እንፈቅድም እንዴ። ደግሞ የምን መሄድ ነው? ክፉ እንትን አስለምደክ እንዴ። የምሬን ነው። አብራችሁ ብትኖሩ በጣም ደስ ይላል። ሀይሚዬና ብሩኬ መሄድ የለብክም። ያው ማለት ያው እናንተ ጎበዞች ጀግኖች ናቸው። ያለውን ነገር ውስጣችሁን እስከምትተዋወቁ ድረስ ምንም ነገር በራሳችሁ ኮንፊደንስ ያላችሁ ልጆች እስከሆናችሁ ድረስ አንድ ላይ ብትኖሩ በጣም ደስ ይለናል። የሁላችንም ደስታ ነውና አንድ ላይ ነው መኖር ያለባችሁ። በዛ ላይ ደግሞ እንደዚህ ተላምዶ ሰው መለየት ከባድ ነው ውዶቼ፣ ከባድ ነው። በተለይ ደግሞ እንኳን አይደለም እንደዚህ እንደ ብሩኬና ሀይሚ በጣም የሚዋደዱ ይቅርና ዝም ብላችሁ ተራ ሰው ራሱ 3 ቀን 2 ቀን የለመዳችሁ ሰው ሲለያችሁ እንዴት ነው? በጣም ይከብዳልና ሀይሚዬ ከብዳታል ብዬ አስባለሁኝ። ያው በቅርብ ቢሆንም አይለያዩም፣ ሙሏቸውን አንድ ላይ ናቸው፣ ግን የሆነ ስሜት አለው እና አንድ ላይ ብትሆኑ የተሻለ ነው ባይኔ ማለት ነው። እና ድምጻችን ይሰማ እና ውዶችዬ እንግዲህ ብሩኬ እንጠጣ እያለ ፕራንክ አድርጓታል። ጥንቾሎችሽን ሽጬ ከአንቺ ጋር ጥሩ ጊዜ ማሳለፍ ፈልግ ያለው ምናምን እያለ ነው እና አይገርማቸውም? ግን የምሬን ነው። እነዚህ ልጆች ከሁሌም ነው የሚያስደምሙኝ እና በዚህ እድሜያቸው በዚህ የወጣትነት እድሜያቸው ስሜታቸውን ሁሉ ነገራቸውን ኮንትሮል አድርገው እኔ አላቅም ማለት ኢቭን እንኳ በካሜራ ጀርባም ራሱ እንደዚህ ጠንካራ ጀግኖች ለዓላማ የቆሙ ልጆች እንደሆኑ 100% እተማመናለሁ። ግን እንደው ቢሆን እንኳ ኢቭን ባይሆን እንኳን ከካሜራ ጀርባ ሌላ ነገር እንኳን ቢሆን ለኛ ይዘውልን የሚመጡት ሀሳብ ደስ የሚል ነገር ነው ማለት እኛ ወደ መጥፎ ነገር ወጣት ወደ መጥፎ ነገር እንደሌለበት አላማውን ጥሩ ነገር ማን ነው የሆነ ነገሩን አሳክተው እቅዳቸውን አሳክተው ከዛ ነገር ላይ እንደሚደረስበት ማለት ሁላችንም የምንፈልገው ላይ መድረስ እንደምንችል ወጣትነትና ስሜት እንዳያሸንፈን ብዙ ትምህርት ሰጥተውናል እና ይሄ ራሱ የሚሰጡን ትምህርት ራሱ አንድ ነገር ነው። የምሬን ነው። እና አሁን ላይ እያያችሁ ነው። ያው ዶላሩ ላይ ነው ብዙ ሰው ፎከስ የሚያደርገው እንጂ ለሰዎች ምን ያስተምራል የሚለው ላይ ብዙ ጊዜ ፎከስ አያደርጉም። እና ሀይሚዬና ብሩኬ ግን የምሬን ነው፣ ልብ ብላችሁ ካያችሁ የሚያስተምር ነገር ነው እንትን የሚሉት ማለት ነው። እና አደረጉትም አላደረጉትም ለእኛ ጥሩ ነገር እስከለቀቁልን ድረስ ልናበረታታቸው ይገባል። እና ሰዎች ውዶችዬ እና ዛሬ ደግሞ አሁን የሀይሚዬ እንትን እያየሁ ነበር እና ቪው ምናምን እኔ እንጃ። ሰው ግን ምን አይነት በቃ አረብሻ ነው ደስ የሚላችኋል። እና ሰላም በሚሆኑ ሰዓት በቃ ጭር ትላላችሁ፣ የት እንደምትገቡ ራሱ አላውቅም። እና እዩላቸው ውዶቼ፣ እንዴ በሰላም በፍቅር እንደዚህ ደስ የሚል ቪዲዮ እየለቀቁልን እንዴት ነው እናንተ ላይክ ሼርም እያደረጋችሁ እማታዩላቸው? እና ሀይሚዬ እንግዲህ አልበገርም ብላለች እና በሀይሚዬ እድሜ ያለ ሴት እንዴት ነው አሁን እንደዚህ በጣም የምትወደው የምታፈቅረው ሰው ጋር ሆና እንደዚህ አይነት ምላሽ
የምትሰጠው ከስንት አንድ ሰዎች ናቸውና አሉ ጀግኖች፣ ብዙ ጀግኖች አሉ። ግን እንደ አብዛኛው በዚህ ሰዓት ስታዩት ይከብዳል እና ብዙ ሰው ለስሜቱ የሚመራ ነው። ለስሜቱ እንትን በእርግጥ ውዶችዬ በጣም ከልቡ የሚወዳችሁ ሰው፣ በጣም ለእናንተ ትልቅ ቦታ ያለው ሰው፣ የሚያፈቅራችሁ ሰው ለስሜት አይቸኩልም ማለት ለዓላማው በቃ አንቺ የሱ መሆንሽን እርግጠኛ ስለሚሆን ወይም ደግሞ አንቺም እሱ ያንቺ መሆኑን እርግጠኛ ስለምትሆኑ ከፈጣሪ በታች ማለት ነው። ማለት ውስጣችሁ የተገናኘ ከሆነ እና ለዓላማችሁ ለእቅዳችሁ የኖራችሁ በፕላን ሁሉን ነገር የምትጓዙ ከሆነ እውነተኛ ነገር ውስጣችሁ ካለ የምሬ ነው ስሜት ምናምን ተራ ነገር ነው። ለምን እንዴ ገና አሁን ሀይሚዬና ብሩኬ 1 ዓመታቸው ነው አይደለ? ማን ነው 2 ዓመታቸው ሊመጣ ነው አይደለ? ከዚህም በላይ የሚቆዩ አሉ። የምሬ ነው እና በጣም ጀግኖች ናቸው። እንደነዚህ አይነቱን ሰዎች በጣም ነው ማደንቃቸውና ሊበረታቱ የሚገቡ ምርጥ አርአያ የሚሆኑ ልጆች ናቸውና ይመቻችሁ ውዶችዬ። እና ሀይሚዬም እንግዲህ አልጠጣም ማለች ማለት ነውና ጀግና ጎበዝ፣ እንደዚህ ነው በቃ። እና ላመነችበት ነገር በቃ እንደዚህ አይነት መልስ ደስ ይላል ማለት ሴቶች አሁን እኔ ብዙ ያለው ማለት በዚህ እድሜያቸው ምናምን ብዙ ነገር የሚያደርጉ ምናምን እና ያለን እኮ አይደል ሁላችንም። እና ሀይሚዬ ደግሞ ከነ እንደዛ አይነቶቹ ሴቶች ስላልሆነች በጣም ደስ ትለኛለች። በጣም የምሬን ነው እና እኔ እንጃ እሱንም ለመከልከል ምናምን እንትን እያለች ደግሞ ስታሳዝን ምስኪን እሱንም ለመከልከል ትሞክራለች፣ ትፈራለች ምናምን እና በጣም ነው ያሳቀችኝ እዛ ፓርት ላይ እና ቁልፉን የቀማችው ፓርት ላይ በጣም ነው ያሳቀችኝ። ዝም ብለሽ ይኸው 1 2 3 የምታመጪው ከሆነ ታመጪው። እሺ ተቃለው ወረቀስልሻለሁ። ነምጂ ቁልፉን አምጪ፣ ልውጣበት እንዳትይኝ። በቃ ከኔ ጋር ምንድነው ቦርሳ አሰርሽ? ከኔ ጋር ጥሩ ጊዜ ማሳለፍ አትፈልጊም? አትፈልጊም ጥሩ ጊዜ ከኔ ጋር ማሳለፍ? አያችኋታ ቁልፉን ቆልፋ በሩን ከዛ ቁልፉን ከፖርሳ ውስጥ አድርጋ ምናምን በቃ አሁን በሷ ቤት እኮ አሁን በቃ ደብቃለች ምናምን። የኔ እናት ወይኔ አብዬ ደግሞ ፊሊፒኖችን የመሰለችኝ እዚህ ጋር ቆምጣ ለብሰው ምናምን እንደዚህ አይነት ፖርሳ ከኋላቸው አድርገው ነው ብዙ ጊዜ የሚሄዱትና የውጭ ዜጋ ነው የመሰለችኝ። የምሬን ነው። እና ሀይሚዬ ቅላቷ ምኗም በቃ አንዳንድ ጊዜ እኮ የውጭ ዜጋ ነው የምትመስለውና ማሻአላ። እና ሀሳቧ በቃ ብሩኬ የሆነ እየጠጣ ሂዶ በቃ መንገድ ላይ የሆነ ነገር ቢሆንስ ምናምን ብላ እኮ አስባ ነው። ምስኪን አስተሳሰቧን አያችሁታ? እና በጣም ነው ያሳቀችኝ። የሆነ ልትከለክልም ትሞክራለች። የሆነ ግራ የመገባት ስሜት ውስጥ ምናምን ነች። እና ብቻ ይመቻችሁ፣ ሁሉ ነገር የሚያምርባችሁ ጨረቃዎቻችን። የምሬ ነው። ምንም ነገር እየሰሩ ቢመጡ ማለት ኢቭን እየተደባደቡ ራሱ ቢመጡ ያምርባቸዋል፣ ሁሉ ነገር ያምርባቸዋል። እና ፈጣሪ ጠብቃችሁ በያላችሁበት። ብሩኬም እንግዲህ አንዳንድ ነገሮች ደሳስ የሚሉ ነገሮች ብሎናል። መጪውን ጊዜ እንግዲህ የደስታ የሰላም የፍቅር ያደርግልን። ሰላማችሁን ብዝዝት ያደርግልን ጨረቃዎቻችን። እንወዳችኋለን። ባይ ባይ።